ውድ ቤተሰቦቼ እንግዲህ ዛሬ ሄሉ ለየት ባለ ቪዲዮ ጠብቁኝ እመጣለሁ ማታ ብላለች ማለት ነው። ሄሉ ሻዬ በደንብ እንጠብቅሻለን፣ በጉጉት ነው የምንጠብቅሽ ማለት ነው። ብርቱ ጠንካራ ሴት፣ ጀግና ሴት፣ በክብሯ ማትደራደር፣ በእምነቷ ማትደራደር ምርጥ የሆነች ሄሉ ሻዬ እንግዲህ ዛሬ በአዲስ ነገር ጠብቁኝ ብላለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሰላም ሰላም ብያለሁ። እያላችሁበት ሰላማችሁ በዘዘት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ለምታበረታቱኝ ከልብ አመሰግናለሁ። ክበሩልኝ፣ ተባረኩልኝ ማለት ነው። እና ዛሬ በሄሉ የመጣሁበት ምክንያት እውነት ለመናገር ሄሉን እከታተላታለሁ፣ አያታለሁ፣ ወዳታለሁ፣ አከብራታለሁ። ነገር ግን ቪዲዮ አልሰራም። በተለያየ ዩቱበሮች እኔ ቪዲዮ አልሰራም። ለምን እንደሆነ አላውቅም። በጣም ይመቹኛል። ካለ ነገር ደግሞ ሴቶች በጣም ነው የሚመቹኝ እኔ ማለት ነው። ከሚመቹኝ አንደኛ ነገር ሄሉዬ እንደምታውቋት በጣም ክብር ያላት ሴት። እኔ እንደ ሄለን በቡታጀራ ሴት አይቼ አላውቅም። ምንም ነገር ቢመጣ ከወሰነች ወሰነች ነው። እንዲሁም ደግሞ በእምነቷ ማትደራደር ሴት፣ ምርጥና ጀግና ብርቱ ሴት ናት ሄለን ማለት ነው። የተለያየ ሴቶች ከወንድ ምናምን ከተለያየ ሰዎች ይመጣሉ። ነገር ግን አንድ ወንድ ለሄሉ የሆነ ነገር እሷን የማይመቻት እሷን ክብሯን የሚነካ ነገር ካረጋት ከእሱ ጋር ሁለተኛ መቀጠል አትችልም። ቆራጣ ናት፣ ጎበዝ ናት፣ ቆፍጣና ናት ማለት ነው። እና እንደዚህ አይነት ሴቶች እያብዛለን ማለት ነው። በጣም ጎበዝ ሴት ናት ማለት ነው። እና አብዛኞቻችሁ ታቋታላችሁ ሄሉ ማለት ነው። አንዳንዴ መናገር፣ ማውራት፣ መውጣት አትፈልግም። ለምን እንደሆነ አላውቅም። ብቻ በጣም ደስ የምትለኝ ልጅ ናት። ከሁሉም ነገሯ ደግሞ ለሰው መልካም ናት። እውነት ለሰው በጣም ታዝናለች። ሩታዬ እርጉዝ በነበረችበት ሰዓት አብዛኛው ሰው እውነት እሷ የተነገረቻት ንግግር እስካሁን ድረስ እኔ ከዛን ቀን ጀምሮ ነው ሄሉ አስተዋይና ጎበዝ ጠንካራ ልጅ መሆኗን ያወቅኩት ማለት ነው። ያው አንዳንድ ሰው አላ ስሙ መራራ እንደሚባል ማለት ነው። ሄሉዬ አሁን ከማንም ጋር መነካካት አትወድም። ከማንም ጋር እንኳን ሰላምታ ማለት አትፈልግም። ግን በሳቱ እሷን እየሰደባቸዋት እሷን እየዘቀዘቃቻት ነበረ። በዛ ምክንያት እኔ ምንም አይመስለኝም። ምክንያቱም እርጉዝንም ሴት እየዘቀዘቃችሁ ያለቻትን ቃል መቼ ማረሳትም። ምክንያቱም እቺን መልስ የተለያየ ሰዎች ነበረ መስጠት የሚችሉት ማውራት የሚችሉት። ነገር ግን ለሴት ልጅ መከታ ናት። በጣም ትመቸኛለች ሄሉዬ። እንዲሁም ደግሞ ሩታና ሄሉ ደግሞ በጣም ሰሞኑ በልደቷ ራሱ ሄሉዬ ሩታዬ ያው መልእክት አስተላልፋለታለች ማለት ነው። በዚሁ አጋጣሚ እኔ የምላቸው ነገር ቢኖር የትኛዎቹም ደጋፊዎች ብትሆኑ በሴት ክብር አትደራደሩ። እውነት በየትኛውም ሴት በማንኛውም ሴት ክፉ ነገር እንኳን ብሰራ ለወንድ አግዛችሁ ሴት ልጅ ከፍ ዝቅ አታድርጉ። አደራችሁ ምላችሁ የኔ መልእክት ይሄ ነው። ለሴቶች ቆሙ። ምክንያቱም እኛም ሴቶች ነን። በህይወታችን ላይ ምን እንደሚደርስ አናቅም። ሴት ልጅ ከተሰበረች ተሰበረች፣ ከወደቀች ወደቀች ነው። ወንድ ልጅ ግን ምንም አይነት ክብሩ አይነካም። ሁልጊዜም ወንድ ወንድ ነው። ሴቶች እኛ ግን በጣም እንሰበራለን ማለት ነው። እና ሄሉም ሆነ ማንኛውም እኔ በሄሉ ምሳሌ አድርጌ ነው እንጂ ዩቱበር ላይ ያሉ ሴቶች ለምን ክፉ ነገር አሰራም? መጥፎ ነገር ለምን አሰራም? እና በሷ ላይ ደግሞ በሴት አድርጋችሁ ለወንድ ብላችሁ ሴትን አትስደቡ ነው ምለው፣ አትዘቅዝቁ ነው ምለው። ሲቀጥል የሁሉም ሰው ደጋፊ እኔ የምደግፈው ነገር ቢኖር ምናገር ነገር ቢኖር መዘቅዘቅ ይቅርብን። እና ሄሉሻዬ ዛሬ ላይ የተባለ ቪዲዮ ጠብቋት። በጣም አምራባታል፣ አሸብርቃለች። እኔ ልጁ በጣም ነው የሚገርመኝ ማለት ነው። ግን የዚህ ነገር ሽኩ ብትሉኝ ደስ ይለኝ ነበር። እና ልጁ ተፈጥሮ ኢትዮጵያዊ ነው ወይስ አረብ ነው ማለት ነው? ግን አረብ ነው የሚመስለው። ብቻ ሲያወራ ራሱ በጣም ነው የሚያስቀኝ እኔ ማለት ነው። ብቻ ይመቻሉ። ሄሉዬ የእውነት ትክክለኛም ህይወትሽ ከሆነ አላህ እስከ መጨረሻውን ያደርግልሽ፣ ያሳምርልሽ። እንግዲህ ቪዲዮውን አይተን ደግሞ በደንብ የምንደሰት ይሆናል ብዬ አስባለሁ። ውድ ቤተሰቦቼ የነበረን ቆይታ ይሄንን ይመስላል። ማታ እስከምንገናኝ ደግሞ ሰላም ዋሉልኝ። ባይ ባይ።